የግሉ ችግር ነው። የግሉን ችግር ግን ሲነግርህ ለሀገር እንዳሰበ እቺ ሀገር እኮ ተጎዳች ደከመች ምናምን ሊል ይችላል። እና ሲሪየስ የሆነ እንትን ያስፈልገናል ለማለት ያለው በዚህ ጉዳይ በሰፊው እናወራለን። አዳዲስ ነገሮች ካሉ አፈንግጦ አስቸግሮ የሚወጣ ነገር ካለ እኔ ነግራችኋለሁ። እናንተ የግል አቋማችሁን ትይዛላችሁ። እኔ ኃላፊነት ያለውን ነገር ወደ እናንተ በሚዛናዊነት ማድረስ ነው። ለጊዜው ይህንን ሰምታችኋል። በተጠንቀቅ ተጠብቃላችሁ። ከዛ የምትሞክሩትን ነገር ካለ ትሞክራላችሁ ለማለት ያለው። ክብራትና ክብራን ሰላምታ ይድረሳችሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? ህይወታችሁ እንዴት ነው? ምን አዳዲስ ነገሮች አሉ? በሀገራችን የተፈጠሩ ዋና ዋና ነገሮችን ነግራችኋለሁ። ወደ በኋላ አካባቢ በዩቲዩብ ላይ ከመጣችሁ እንዲሁም በቲክቶክ ላይ ከቆያችሁ የሚከተሉትን ወሬዎች ታደምጣላችሁ። ታፕታፕ እያደረጋችሁ ታፕታፓችን 5900 ነው። ኢትዮጵያ ለዓለም ዋንጫ አልፋለች። እንኳን ደስ አላችሁ። የኢትዮጵያ ብሔራዊ ቡድን ለዓለም ዋንጫ አልፏል። እንዴት ነው ያለፈው? ይህንን ጉዳይ ወደ እናንተ የማደርስ ነው የሚሆነው። ይህ ሜራክል ነው። ከ2-3 ሳምንት በፊት ጠይቄያችሁ ነበረ። ኢትዮጵያ ለዓለም ዋንጫ የምታልፈው እንዴት ቢሆን ነው መቼ ነው ብዬ ጠይቄያችሁ ነበረ። እምገርም እምደንቅ ታሪክ ተፈጥሯል። ኢትዮጵያ ለዓለም ዋንጫ አልፋለች። እንዴት ነው? እሱን ታሪክ አጠቃላይ ሂደቱን ነግራችኋለሁ። በማህበራዊ ሚዲያ የጥላቻና በህዝቦች መካከል ጸብ የሚዘሩ ቃላቶችን ሲናገር አገኘሁት ያለውን ግለሰብ ፖሊስ አስሮታል። አስገራሚው ነገር ይህ ፖሊስ የተናገረው ንግግር ጥላቻ ነው አይደለም የሚለው እናንተ ትፈርዳላችሁ። አንዳንድ ጊዜ እኛ መስማት ከምንፈልገው ውጭ ሌሎች ሰዎች ሲናገሩ አሃ ጥላቻ ትላለን። ለምሳሌ በተለይ የመንግስት ሰዎች ጋይስ፣ እናንተ ስልጣን ላይ ያላችሁ ሰዎች እናንተ መስማት ማትፈልጉትን ነገር ሌሎች ሰዎች ተናገሩ ማለት ጥላቻ አይደለም። ጥላቻ ቁረጠው፣ ፍለጠው፣ እንትን ጋር የተጋባ ትፋታ፣ ሃይማኖት የሚሳደብ ጥላቻ ማለት እዮዳብ ጉቶ ነው አይደል? ከነ ሙሉ ክብሩ የቆመ ሰው እሱ ነው ጥላቻ፣ የጥላቻ መገለጫ እንጂ ይሄ ሰው ሀሳብ ስለተቃረነ እንዴ ጥላቻ ነው ጋይስ? ታዲያ ምንድን ነው? እንዴት የተለየ ሀሳብ ሊኖር ይችላል? እንዴት ታዲያ ሰው ተቃዋሚ ፓርቲ ታዲያ እንዴት ሊኖር ይችላል? ኢትዮ ዋሊያዎች ኦኬ መታችኋል። ኢትዮ ዋሊያ ቨርሰስ ምንድን ነው? የቤልጅየም ባንዲራ ነው የሮማኒያ ባንዲራ ነው? ተጫወታችሁ እንዴ ዛሬ? የቻድ ተሸነፋችሁ ወይስ አሸነፋችሁ? ኢትዮ ዋሊያዎች ፎሎ አድርጓቸው። ጁን 20 ኦኬ። ቶሮንቶ የሚገኙ እግር ኳስ በጣም ደረጃቸውን የጠበቁ በጣም ምርጥ ወጣቶች ያሉበት የእግር ኳስ ቡድን ነው። ኢትዮ ዋሊያዎች ፎሎ አድርጓቸው። እነዚህን ፒል አድርጋችሁ እስቲ ይኸው ኢትዮ ዋሊያዎችን ቻድ ብሎ የጻፉትን ፎሎ አድርጓቸው። የቲሙ ኦፊሻል በተለይ ካናዳ ያላችሁ ዩኤስኤም ያላችሁ ፎሎ አድርጓቸው። እያንዳንዱ እንቅስቃሴዎቻቸውን ፖስት ያደርጋሉ። እኔ እንደ አጋጣሚ ወደ ትሬኒንግ እየሄድኩኝ ያለ አውሮፕላን እግሬን ገጭቶኝ ከእግር ኳስ ሜዳ ርቄ ነው። የሆነ አውሮፕላን እግሬን ገጨኝና ርቄ ያለው 1-2 ዓመት ግን በመንፈስ ከነሱ ጋር ነኝ ያለሁት። በሁሉም ነገር ከነሱ ጋር ነኝ ያለሁት። ፎሎ አድርጓቸው ኢትዮ ዋሊያዎችን። እናንተም ታስፈልጋላችሁ። ቀደም ሲል እየተናገርኩ የነበረው ነገር ነበረ። ይሄ ጠንካራ ህብረት፣ ጠንካራ ስብስብ ስለመፍጠር ጉዳይ እነሱም አንደኞቹ ናቸው። በእጅጉ ያስፈልጋሉ። ፎሎ ያላደረጓቸው ሁላችሁ ፎሎ አድርጓቸው። ፒን ያደረኩትን እሺ። ሌላው በማህበራዊ ሚዲያ የጥላቻ መልእክት ወይም ደግሞ በህዝቦች መካከል ጸብ ይዘራል ተብሎ በፖሊስ ወይም በመንግስት የተጠረጠረው ግለሰብ ተይዟል። የተፈረደበት ፍርድ እሱን ነግራችኋለሁ። አጠቃላይ ተናገር የተባለውን ንግግር ትሰማላችሁ፣ ፍርዱን ትሰጣላችሁ።
ሴቶች እኔ ብዙ ወሬ ሰምቼ አውቃለሁ። ለምሳሌ ማን ናቸው የአጭሬ ገጣሚ ማን ናቸው? ወዳጄ ናቸው። ስማቸው ብዙ ጊዜ ጠፋብኛል። ፍቅሬ ቶሎሳ ፕሮፌሰር ፍቅሬ ቶሎሳ አንዴ ታስታውሱ እንደሆነ ፌስቡክ ላይ ዛሬ 8 ዓመት በጻፉት ጽሁፍ አንዲት ሴት ዋና ለመዋኘት በሄደችበት አሉ ዋና ለመዋኘት በሄደችበት የምታስታውሱ ካላችሁ የፌስቡክ ላይ ያላችሁ ካላችሁ ንቁ ተሳታፊዎች የዛሬ 8 ዓመት ይህን ነገር ታስታውሳላችሁ። 6 ልጆችን ጸነሰች አሉ ፕሮፌሰር ፍቅሬ ቶሎሳ። እንዴት ነው ተብሎ 6 ልጆች? ከወንድ ጋር አልተገናኘች፣ ከወንዶች ጋር አልተኛች፣ እንዴት 6 ልጆችን ልጸንስ ትችላለች ብለን ስንጠይቃቸው ከሷ በፊት እነዚህ የኢትዮጵያዊ ብሔርተኞች ገብተው ነበር ገንዳ ውስጥ። ኢትዮጵያዊ ብሔርተኞች ያልኩት በጊዜውም አለማጊዜውም እነሱን ማሸማቀቅ ደስ ስለሚለኝ ነው፣ አይከፋቸውም። ገብተው እየዋኙ ከብሔርተኞቹ መካከል አንደኛው ውስጥ ራሱን በራሱ ሲያስደስት ነበር እና ራሱን በራሱ አስደስቶ እዛው ገንዳ ውስጥ የሚያደርገውን አድርጎ ጨርሷል። እና እቺ ሴት እየዋኘች እያለ ገብቶባት ነው። ይህን የሚያስታውሳል የፕሮፌሰር ፍቅሬ ቶሎሳን ጽሁፍ እና 6 ልጆችን ጸነሰች። የሕክምና ሰዎች ይሄ ሊሆን ይችላል። ዛሬ እዚህ ጋር የሰማሁት ዜና ደግሞ የፕሮፌሰር ፍቅሬ ቶሎሳን ጽሁፍ ነው ያስታወሰኝ። አንዲት ሴት ንፋስ አስረግዟታል። ንፋስ አስረገዘኝ አለች። ይሄ እንዴት ሊሆን ይችላል? አመዶ አንተ ፎቅ ላይ ትቆማለህ፣ የምታደርገውን ነገር ታደርጋለህ። የጨረስከው እንትን ንፋስ መቶት ገብቶባት ይሆን? አይ ዶንት ኖ። እስኪ ነግራችኋለሁ። ንፋስ አስረገዘኝ ያለች ሴት መነጋገሪያ ሆናለች። ይሄ እንዴት ሊሆን ይችላል? ንፋስ እንዴት? የራሳችሁን መላምት እየሰጣችሁ ጠብቁኝ። እንዴት ነው ንፋስ የሚያስረግዛት? ኢትዮጵያ ውስጥ ካሉ እንስት ጋዜጠኞች ትንታጓ ናት። በጣም ጎበዝ ጋዜጠኛ ናት። እኔ እስከማውቃት አንድም ቀን በስህተት ከአንደበቷ አጸያፊ ንግግር ተናግራ ሰምቻት አላውቅም። ጋዜጠኛ ሳልሳዊት ባይነሳኝ መንግስት እችን ልጅ አስሯታል። ለምን እንዳሰራት ዲቴሉን ፍርድ ቤት ስትቀርብ ነው የምንሰማው። ነገር ግን የኢትዮጵያ ህገ መንግስት በአንቀጽ 19 ማንኛውም ሰው በወንጀል ተጠርጥሮ የተያዘ ግለሰብ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት ቢልም አልቀረበችም። በነገራችን ላይ ብዙዎቻችሁ ሳልሳዊትን ካላወቃችሁ ሳልሳዊት ሺዝ ፕሮፌሽናል ጆርናሊስት ናት። ቪዲዮቿን ቆይ እዚህ ካላችሁ ወይም ጓደኞቿ ከሆናችሁ የሳልሳዊትን ፕሮግራሞች ማየት በቂ ነው፣ ምን አይነት ልጅ እንደሆነች። በእውቀት የምታወራ በእውቀት የምተነትን ታሪክ የምታውቅ ሌላ ነገር እንኳን ቢኖር እቺ ሴት በ48 ሰዓታት ውስጥ ፍርድ ቤት መቅረብ ነበረባት። ከዚህ ጋር በተያያዘ ስለ ሳልሳዊት ያለውን ነገር ትላንትም ነግሬያቸዋለሁ። አሁንም ያለውን ነገር ወደ እናንተ የማደርስ ይሆናል። ሳልሳዊት ህገ መንግስታዊ መብቷ ተከብሮላት ፍርድ ቤት መቅረብ አለባት። ፍርድ ቤት መቅረብ አለባት። ያለምን እንዳልሆነም ደግሞ የያዛት ፖሊስ ለፍርድ ቤት ቀርቦ ማስረዳት አለበት። በትግራይ ክልል አፈሳ እየተፋፋመ ነው የሚል ዜና ሰምቻለሁ። ወጣቶች ይታፈሳሉ፣ አዛውንቶች ይታፈሳሉ። በአጠቃላይ ይሄ ነገር ሄዶ ሄዶ በፌዴራል መንግስቱና በቲፒኤልኤፍ ሰዎች መካከል እንዴት ያለ ነገር ሊፈጠር ይችላል? እሱን የምናየው ይሆናል። አሁን እንደምንሰማው ከሆነ ሌሎች ጭንብል ያጠለቁ ሰዎች እየገቡ ወጣቶችን እያፈሱ እንደሆነ ሰምቻለሁ። ለግዳጅ ወታደራዊ ነው ምልመላ ነው የሚወስዷቸው ነው የሚባለው። እዛ ያላችሁ ካላችሁ ይሄ ነገር እውነት ነው ውሸት ነው? የዓይን ምስክሮች ይህን በዚህ ጉዳይ ላይ ትናገራላችሁ፣ ሀሳብ አስተያየት ትሰጣለህ፣ ትተነትናለህ። ከዛ ወደ ምትሄድበት ትሄዳለህ፣ ከቴዲ አናት ላይ ትወርዳለህ። ይህን ነው የምናደርገው አይደል? ከኔና ከቴዲ ሐዋሳ አድማጮች ላይ ትወርዳላችሁ። መድረክ እንፈጥርላችኋለን።
ትተነትናለህ። ከዛ ወደ ምትሄድበት ሄዳል። ምንም ላደርግልህ አልችልም። እኔ ኃላፊነቴ በቀን ውስጥ ያለውን ሲንሸራሸር ነፋሱ ያመጣ ወሬ ወደ አንተ ማድረስ ነው። መተንተን ያንተ ድርሻ ነው። የማናችሁም ታጋ አይደለሁም። ከማናችሁም ጋር የተለየ ህብረት የለኝም። የምትታገለው አብዛኛው የምትታገለው ለራስህ ነው፣ ለእኔ አይደለም የምትታገለው። እኔ ቴዲ ነፃ አላወጣ የምትለኝ ከሆነ አታውጣኝ። እኔ መንግስትም ሲፈልግ ያስረኛል፣ ሲፈልግ ያዋክበኛል፣ ሲፈልግ ኢሰብአዊ ድርጊት ይፈጽምብኛል። አንተም ብትመጣ ምንም ማስተማመኛ የለኝም። ያም ቢቆይ ምንም ማስተማመኛ የለኝም። ራሴን በራሴ ተጣጥሬ በግሌ ነፃነቴን አውጃለሁ ወይም ደግሞ ነፃነቴን አስከብራለሁ የሚል እምነት ነው ያለኝ። ይሆናል ኢምፖስብል። ነገር ግን የኔ እምነት ያ ነው። ምን ለማለት ፈልጌ ነው ይህን የምናገረው? ፖለቲካ ስተነትንላችሁ፣ የፖለቲካ ዜና ሳመጣላችሁ ከማናችሁም ጋር ህብረት ውስጥ የለውም ለማለት ነው። የማንህም ህብረት አይደለሁም። ተቃዋሚዎችም ቴዲ ይህን ዜና እባክህ ዘግብልን ካላችሁ ዘግባለሁ። አስሎንጋስ ሰላማዊ የሆነ ነገር በጨዋ ቋንቋ የተጻፈ ይሁን በክብር ጠይቁኝ እንጂ ዘግባለሁ። ስዘግብ ቆይቻለሁ። የገዢው ፓርቲ ሰዎችም ይሄ ነገር ለህዝብ መድረስ አለበት ብላችሁ ዜና ከሰጣችሁኝ እናገራለሁ፣ ዘግባለሁ። የግል ተወዳዳሪዎችም ካላችሁኝ አስሎንጋስ አክብራችሁ እስከጠይቃችሁኝ ድረስ የሁላችሁንም ድምፅ ለማሰማት ሙከራ አድርጋለሁ። የእናንተን ድምፅ አሰማኝ ማለት ግን ከእናንተ ጋር ነኝ ማለት አይደለም። በዚህ አውድ ነው እኔን ማወቅ ያለባችሁ፣ ይሄ ነው።